የውሻውን እያዩሽ ነው። ሰላም እንዴት አላችሁ? ሰላም እንዴት ናችሁ? ዛሬ እንግዲህ በመነፋፈቅ አብረን እዚህ ተገናኝተናል። ደስ በሚል ሁኔታ ሱራፌልና አዶናይ ባደረጉት ጥምረት አንድ መኪና መገኘት አፈፍ መደረግ ተችሏል። እንደዚሁም ደግሞ በተጨማሪም ለመቄዶንያ የ1 ሚሊዮን ብር ገቢ ተሰብስቧል። በዚህ ሳምንት ታዲያ ይሄ ብቻ አላበቃም። በሚያሳዝን ሁኔታ ነፍሷን ይማርና የቀናኒ ወንድሞችም ሆ ብለው ተነስተው ነበር። ነገር ግን በሚያሳዝን ሁኔታና በሚደብር ሁኔታ የአንዷለም አዱኛ መልስ የሚደብር ነበር። ቢንጫጫ ብሎ በሶሻል ሚዲያው ላይ አጋርቶ ነበር። ለምን ተበሳጫችሁ? እውነቱን እኮ ልክ ነው። ቢንጫጫ ምን እናመጣለን? ምን አመጣን? እውነቱን ነው። ፌክ አካውንቱ ነው ምናምን ያላችሁ 130 ምናምን ሺህ ተከታይ ያለው ፌክ አካውንት ካለው ይሁን። ሺዎቻችን ብንንጫጫ ለወደድካት ለሞትክላት ለዚህ ደረጃ የበቃሁት በሷ ነው ላልክላት ለሷ አንደኛው መሆን ነበረብ። አንደኛው እንኳን ባቱ ከባልና ሚስቶች ዜናም ሳንወጣ እርጉዝ ሚስቱን እንግዲህ ሶሻል ሚዲያ ላይ ለማሳጣት ለማስቀለድ ወይም ደግሞ ጀስት ፎሎወር ለማግኘት በማይታወቅበት መንገድ ሚስቱ ላይ ያፌዘው ግለሰብ ብዙ ትችቶች እየደረሱበት ይገኛሉ። ይሁቴን ቪዲዮ ሚስቴን ከማግባቴ በፊት ይላል። ከዛ ይሄን ፎቶ አሳየን። ከዛ ደግሞ አሁን ያለንበት ሁኔታ ይላል። ይሄንን አሳየን። እሺ ምን ይባላል? እሺ አሁን እኔ በጣም የተለመደ መጥቷል። አሁን ሶሻል ሚዲያ ላይ ሚስቶቻቸውን እንደዚህ ፐብሊክሊ ሶሻል ሚዲያ ላይ አምጥተው ይለጥፉና ከዛ እንዲላገጥባቸውና እንዲዋረዱ የሚያደርጉ ማለት ነው። አሁን እኮ ሚስቴ ከዚህ በፊት ብለህ እኮ ይሄንን ያለችበትን ሁኔታ ፖስት ያደረከው ከዚህ በፊት ማለት ነው። ይሄ ማለት እናትና አባቷ ቤት እች ልጅ ሆና በእንክብካቤ ተይዛ የነበረው ነው። አንተ ከዛ በኋላ ሽማግሌ ልከች ልጅ ልውሰዳት ብለህ ስታስፈቅድ እሺ ብለው ተማምነውበት ተወዳታለህ፣ ታፈቅራታለህ፣ ትንከባከባታለህ፣ ትጠብቃታለህ፣ አቅራቢ ትሆናለህ፣ ጥሩ ሊደርሺፕ አለህ፣ መሪ ነህ ብለው ነው የሰጡ። አንተ ግን እንደው የምታደርገው ሶሻል ሚዲያ ላይ አውጥተህ ፎቶ አለጥፈ ምናምን ነገር ታላገጥባታለህ። እንዴት ነው የምታስቡት እንደዚህ አይነት ወንዶች? እኔ በጣም ይገርመኛል። እቺ ልጅ እኮ ላይክ ልጅህን ነው በሆዷ አቅፋ ያዘችው። ሆርሞናል ቼንጅ አለ። ላይክ ሴት ልጆች ሲያረግዙ የሚመጣባቸው ሆርሞናል ቼንጅ አለ። ኢሞሽናል ላይክ ሙድ ስዊንግ ያደርጋል። ስሜታቸው ይቀያየራል፣ ሰውነታቸው ይለጠጣል፣ ክብደት ይጨምራሉ። ገባ? አንተ እንደ ወንድ ማድረግ ያለብህ ጠብቃት ሲባል እኮ ላይክ ሞራሏንም እና ስሜቷንም ጭምር መጠበቅ አለብህ እንጂ ግዴታ ፊዚካሊ መጥቶ ሊደበድባት ወይ ደግሞ ሊሰርቃት ከሚሞክር ሰው ብቻ አይደለም መጠበቅ ያለብህ። ስሜቷና ሞራሏን መጠበቅ መቻል አለብህ። ገባ? እንጂ እንደዚህ የሚያሽካካ ሃሃሃ ምናምን የሚል ሳውንድ ኢፌክት አድርገህ ምናምን ይሄንን ፖስት ማድረግ እዚህ ጋር ቼክ አስደርገው። የምሬን ነው። እና እንደዚህ አይነት ባሎች እረፉ። ፐብሊክ ሊያመጣችሁ እየለጠፋችሁ ሚስቶቻችሁን አታዋርዷቸው። ባሎች በአሁኑ ሰዓት በጣም ለሚስቶቻችሁ ልትጠነቀቁ ይገባል። በተለይ ሶሻል ሚዲያ ላይ በምትለቋቸው ነገሮች። የቀነኒና የአንዷለም ጉዳይም ሶሻል ሚዲያ ላይ ከወጣ በኋላ ብዙ ነገሮችን ስንሰማ ቆይተናል። ታላቅ ወንድሟ ግን በሚገርም ሁኔታ እስካሁን ድረስ መንግስት የያዘው ይመስለኝ ነበር። ነገር ግን እኔም ጉዳዩን ለማጣራት ባደረኩበት መንገድ ሬሷ ላይ ምንም አይነት ቁስል አላየውም። እንዴት እንደሞተች እንዴት እስከ ፎቅ ላይ የወደቀች ሴት ሬሷ ላይ ምንም አይነት ቁስል አይገኝም በማለት የተናገረው ነገር ነበር። ሆስፒታል ወስደው ሆስፒታል ቤተሰቦቿ የእሷ ቅርብ ዘመዶች የሉም ሲባል ዘመድ እዚህ የላትም፣ ገጠር ነው ያለ የእሷ ዘመድ ያሉት። ስለዚህ ቅርብ ዘመድ የላትም ብለው እኛ እንዳናይ ያደረጉትን ነገር እንዳናት ሸፋፍነው ከመጀመሪያው ከያኔት ሆስፒታል ወደ ሚኒሊክ ራሱ ስንሄድ ሚኒሊክ እኛን ሳያሳዩ ሁሉን ነገር ጨርሰው እንድትቀበር ነበር የተደረገው። ይሄን ያደረጉ ሰዎች እኛ እሷ ታማለች ብሎ ያማከሩን ነገር የለም፣ አላማከሩንም። እና መታወቅ ያለበት ነገር ምንም የሸፋፈነው ነገር የለም። እስካሁን ዝም ብለን ቁጭ ያልንበት ምክንያት አንዱ መንግስት በእጁ ይሄን ጉዳይ ይዞ መንግስት እየተከታተለው ስለሆነ መንግስት እጅ ያለ ጉዳይ ነው ብለን ነው። አሁን ግን እነግራቸዋለን ያለውን ነገር። እኔ አስከሬኗን ከፍቼ ነው ያየሁት። አስከሬኗ ላይ ምንም አይነት ስብራትም ሆነ ደምም ሆነ የተለያየ ጉዳት አልደረሰም። ከዛም ያክል ፎቅ ላይ የወደቀ ሰው ደግሞ ይሰባበራል፣ ብዙ ነገር ይደርስበታል። ስለዚህ ማለት ነው አንዱ ቀነኒ እቤት ውስጥ ነው የሞተችው። እቤት ውስጥ ሞታ ነው ታቅፈው መሬት ጥለው አወርደው እንደዚህ
ሞተች ራሷን ጣለች የሚሉት እንጂ እሷ እንደዚህ አይነት ሐሳብ ላላቸው ሰው እንኳን መድኃኒት ነች። ስለዚህ የሞተችውም ቤት ነው። ከቤት ነው አውጥተው ታች ጥለው ጮኸው እንደገና ማንም እኛ ሳናይ ምንም ነገር የእሷን አሟሟትም ምንም ነገር ሳናቅ እዚህ ከተማ እያለን ለቀነኒ አዱኛ ነፍስ ይማርን እያልን በአሁን ሰዓት ላይ ግን ብዙ አርቲስቶች በእግራቸው በመሄድ መኪናን እየሸቀሉ ይገኛሉ። ታዲያ የአርቲስቶች ማህበር ምን እያደረገ ነው በዚህ ጉዳይ እየተባለ ይገኛል። ምክንያቱም እየለፋ የሚገኘው አዶናይ ብቻ ስለሆነ እነዚህ አርቲስቶች ሞተው ቢሆን ኖሮ በመጀመሪያ አበባ ይዛችሁ የምትመጡት እናንተ አርቲስቶች ወይም ደግሞ የአርቲስት ማህበርተኞች ነበር በማለት እየተወቀሱ ይገኛሉ። በዚህ ሰዓት አይበልበትና አርቲስት ሱራፌል ተካ ህይወቱ አልፋ ቢሆን ኖሮ አርቲስቶች ናቸው ከፊት ለፊት በመሆን ሀዘናቸውን የሚገልጹትና ሻማ የሚያበሩት። በጣም ብዙ መታገዝ የሚፈልጉ ሰዎች አሉና የእናንተ ድምጽ ደግሞ በጣም ማገዝ ይችል ነበር በዚህ ሰዓት ላይ። ግን ደግሞ ዝምታ መርጣችኋል። ለምን እንደሆነ አላውቅም። እኔ እስኪ እናንተ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ለምን ይመስላችኋል አንድ የሥራ መስክ ላይ ያሉ ሰዎች እርስ በርስ መተጋገዝ የማይፈልጉት? አንደኛው ነጥሮ ሲወጣ አንደኛው ምቀኛ የሚሆንበት ለምን ይመስላችኋል? ሐሳባችሁን ኮሜንት ላይ አስቀምጡልኝ። በሚገርም ሁኔታ አሁንም አላበቃም ይሄ በእግር የሚሄድ ጉዞ። አሁን ደግሞ ፋንቱ ማንዶዬ ጋሽ ፋንቱ ማንዶዬ ሁላችንም የምንወደው የምናከብረው ብዙዎችን ከሱስ እንዲወጡ የሚመክር ሁል ጊዜም ማለት ነው ራሱም ኖሮበት ስለነበረ ታዲያ ፋንቱ ማንዶዬን እስኪ እንመልከተው። እንደምንመለከተው ፋንቱ ማንዶዬም እንግዲህ በእግሩ በመሄድ መኪና ቻሌንጁን ለመቀላቀል እንግዲህ ፍላጎቱን ገልጿል። ታዲያ ምንድነው የእናንተ ሐሳብ? እኔ ይገዛለት ላለው ነገር ግን መግዛት ያለበት ቲክቶክ ላይ ያለ ህዝብ ሳይሆን አሁንም የፎሎ ቻሌንጅ አድርጎ የአርቲስቶች ማህበር ወይ አዋጣው ወይ ደግሞ በሌላ መንገድ ለፋንቱ ማንዶዬ አንድ መኪና ያስፈልጋል። ምክንያቱም በሱ ስም እንግዲህ ብዙ ፊልሞች ተሰርተዋል፣ በሱ ስም ብዙ ገንዘቦች ተገኝተዋል፣ ሲኒማ እንደዚሁም ደግሞ ቲያትሮች፣ የተለያዩ ነገሮች ተደርገዋል፣ ማስታወቂያም ጭምር። ነገር ግን አሁንም ፋንቱ ማንዶዬ ያን ያክል ገቢ ወይም ደግሞ መተዳደሪያ እንደሌለው ያስታውቃል፣ እሱም ይነገራል። ስለዚህ የአርቲስቶች ማህበር የሆነ ነገር ልትፈጥሩ ይገባል፣ ቀድማችሁ፣ ሌላ ሰው ሳይቀድማችሁ ማለት ነው። እንደዚህ መተሳሰብ፣ እርስ በርስ ማህበር ማቋቋም፣ የተቸገረ ወገንን መርዳት፣ አንዱ በስራ ሲደክም ገንዘብ መስጠት፣ ሰርተ ትከፍላለህ ብሎ ማቋቋም፣ ይሄንን ነገር በእውነት ነው ምልክ ከኛ የድሮ አራዳዎች መጠጣት፣ መጨፈር፣ መዝለል ነው። የአሁኑ አራዳዎች ግን የሚገርም ነገር የተቸገረ ወንድማቸውን የሚያቋቁሙ ከመሃከላቸው አቅጣጫ ሲቀይር ወደ መጥፎ ነገር ሲሄድ የሚመልሱ እንዲህ የሚመካከሩና እርስ በርሳቸው የሚረዳዱ ያራዳ ልጆች ናቸው የተፈጠሩት። ከኛ የተሻሉ እንደውም ብልጦች ናቸው። እኛ ብዙዎቻችን በመጠጥ በስካር በምን ብለን በሙሉ ያለቅነው በመጠጥ ነው ማለት ይችላል የኛ ጊዜ የነበሩት። ያሁኑ ግን እንደዛ አይደሉም። ገንዘብን ጥቅም ያውቃሉ። ገንዘብ ሰርተው ወደ ገንዘብ መቀየርና ያንን ማሳደግ ይችላሉ። ወንድሞቻቸውን፣ ጓደኞቻቸውን፣ የሰፈር ልጆቻቸውን ወደ ጥሩ አቅጣጫ እንዲመለሱ ያደርጋሉ፣ ይሰራሉ፣ ያሰራሉ። በጣም የሚገርም ነው። እኔ ካየዋቸው ንቃተ ህሊናቸውና ጉብዝናቸው ከኛ ጊዜ በጣም የተለዩ ናቸው። በአንድ ወቅት ለሱራፌል ተካ እንግዲህ ሰይፉ ፋንታሁን የመኪና ጥያቄን አቅርቦለት ነበር። ታዲያ የሱራፌል መልስ ምንድነው የሚለው አላጓጓችሁም? እኔ በጣም ስላሳዘነኝ እናንተም እንድታዩት አቅርቤላችኋለሁ። ምንድነህ? ምን አለህ? እንደው ቤት መኪና እንዴት ነው አለህ? እየጠየቅኩ እኮ ነው። ቤት መኪና አለህ? እንዴት ነው? አይ እንዴት ነው የምታኖራት? እርሶ እንኳን በዚህ እድሜው እኮ የለዎትም። እንኳን እኔ በዚህ ዝም በል እንደዚህ አይነት መልስ አትመልስልኝ። ቆይ ምን አለህ? ገና ዩኒቨርሲቲ ተማሪ ነኝ። አሁን ነው የጨረስኩትና ወደፊት ስራ ምንም የለኝም እያልክ ነው? ያው ወደፊት ስሰራ ዝም በል እና አሁን ዘይትም የለኝም እያልክ ነው? አይ ዘይትማ ቢኖረኝ ኖሮ መቼ አገባ ነበር። አንተማ መጣጥህ ቤትህ ለመቀየር ያገባኛል። እና ምንድነው ያለህ? ቆይ እንዴት ነው የምታኖራት? ያው ወደፊት ሰርቼ
አትሳቅ። ኧረ ሳይኖር አትሳቅ። ሳቅ የሚያምረው ባለው ሰው ነው ይመስለኛል። አንተ አላወቅም እንጂ አንድ ነገር ግን አለ። አንድ ነገር አለ። እውነትህን ነው። አዎ አለ። ህይወት አለ። እንደገባኝ ከሆነ ከሷ ጋር አብሬ እንዳኖርህ ነው የመጣኸው ብዬም አሰቡ። ያውልህ የሷ ጋር ያለው ነው ያንተ ክፍል የትኛው ጭራሽ ሊያይልኝ ነው እንዴ? ታዲያ ይሄ ጥያቄ እንግዲህ ከስንት ዓመታት በኋላ ደስ በሚል ሁኔታ በትላንትናው ዕለት ተሳክቷል። ፖፑላርም እንግዲህ በአሁን ሰዓት ፖፑላር ኤሌክትሮኒክሶች በአሁን ሰዓት 1 ሚሊዮን ፎሎወሮችን አግኝተው ለመቄዶኒያም 1 ሚሊዮን ብር ሰጥተው እንደዚሁም ደግሞ ለሱራፌል ተካም የመኪና ሽልማት ሊሰጡ ተዘጋጅተዋል። ታዲያ ሱራፌል በዚህ ሰዓት እንግዲህ በአዶናይ ላይቭ ላይ እንደተናገረው በእንባ በቃ ያነባና የተደሰተ መሆኑን የገለጸው። ጤና ይስጥልኝ ፖፑላር ኤሌክትሮኒክስ እንግዲህ 1 ሚሊዮን ፎሎወር ገብታችኋል። እኔም በጣም ደስ ብሎኛል፣ ምክንያቱም ይገባችኋል ብዬ አስባለሁ። 3 ቀን ሰጣችሁናል። ከዚህ በላይ ደግሞ ይውህና የለም። ቴንክ ዩ አመሰግናለሁ። መስጠት እንደምትፈልጉ በምስክርነት አሳይታችኋል። ደስ የሚለው ነገር በ3 ቀናት ውስጥ 1 ሚሊዮን ፎሎወርስ ገብተናል። አሁን ደግሞ ለሱራፌል ተካ 1 መኪና ሊገዛለት ነው። ከዚህ በላይ ምን ደስታ አለ? እኔ በጣም ደስ ብሎኛል። ከሁሉም በላይ ግን ደስ ያለኝ ምን እንደሆነ ልንገራችሁ። አሁን ያመጣነው አዲስ ባህል፣ ይህ ባህል ደግሞ የመተባበር አብረን የመቆም አንድ ሰው ሲደሰትን የማየት ፍላጎትን ባህል ነው። እውን አደረግነው። በጣም ትልቅ ታሪክ ሰራን ጋይስ። ተአምር አይደለ? በ3 ቀን ውስጥ 1 ሚሊዮን ፎሎወር አደረስነው ፖፑላር ኤሌክትሮኒክስ። ሱራፌል ተካ ደግሞ መኪናውን ሊያገኝ ነው። ገባችሁ? ትልቅ ተአምር። ይህ ተአምር መስራት ከቻልን በ3 ቀናት ውስጥ ተዘጋጅተንበት ከቆየን ምን አይነት ተአምር መስራት እንችላለን? አያችሁ ኢትዮጵያ ውስጥ በጣም ብዙ ካምፓኒዎች አሉ። አሁን እኔ የማወራችሁ እንደ ኮንተንት ክሪኤተር ወይም ደግሞ ቪዲዮ ቀርጾ የሚለቅ ሰው ሳይሆን እንደ አንድ ቢዝነስማን፣ እንደ አንድ ማርኬተር ነው። ኦኬ ስሙኝ ልንገራችሁ። በጣም ብዙ ቢዝነሶች አሉ ኢትዮጵያ ውስጥ። እነዚህ ቢዝነሶች እንግዲህ ለአድቨርታይዝመንት በሚሊዮኖች ብር ያወጣሉ። ግን እንደዚህ ያክል አድቨርታይዝመንት ታይቶ አይታወቅም። ለምን? እነዚህ ካምፓኒዎች ገንዘባቸው ወደ ጥሩ ዓላማ እያዋሉት ስለሆነ በህዝብም በጣም ትልቅ የሆነ ተወዳጅነት እያተረፉ ይገኛሉ። አዶናይ እንደሰማችሁት ነው። ይሄ ነገር እንግዲህ በሱ ብቻ አልተሳካም። የመጀመሪያው ነገር ህዝቡ ነው። በሁለተኛ ደረጃ ደግሞ እዛ ሶሻል ሚዲያ ላይ የሚሰሩ ሌሎች ግለሰቦችም ናቸው። በትላንትናው ዕለት እንግዲህ ብዙዎችን ሲያነጋግር የነበረው ሁላችሁም የምታውቁት ዩቲዩበር ዳሎል ኢንተርቴይንመንት ወይም ደግሞ ኑቲ በሚባል ስሙ የሚታወቀው ዳሎል ኢንተርቴይንመንት ባለቤት ፋውንደር ብዙዎችን 90,000 ብር አዘጋጅቶ ዳታ ፓኬጅ በመግዛት ፎሎ እንዲያደርጉ በራሱ ቲክቶክ አካውንት ላይቭ ላይ ገብቶ ይህንን ተግባር ሲፈጽም ነበር። እረ ጨጓራ የተቃጠለ ዛሬ በጣም እየተናደድኩኝ ነው። አርፎ እንግዲህ እኔ ይሄን ላይፍ ነው አፎርድ ማድረግ ምችለው ብሎ በታክሲ እየሄደ የነበረ አንድ ትልቅ አርቲስት እንግዲህ መኪና እንሰጣለን ብለን ሶሻል ሚዲያ ላይ አንዴም አምጥተነዋል። ይሄ ደግሞ ጥሩ ሐሳብ ነው። እኔ የፈለጋችሁትን ነገር አድርጋለሁ። ለዚህ ሰው መኪና የሚገዛለት ከሆነ ቲክታክ ላይ ላይቭ ገብቼ አላቅም። ላይቭ ገባለሁ። ለ50 ሰዎች የኢንተርኔት ፓኬጅ ገዛለሁ። ፎሎ ስላደረጋችሁ ብቻ ኢንተርኔት ፓኬጅ ገዛላችኋለሁ። ዋናው ነገር ግን ተስፋ ሰተን መኪና የሚመስል ነገር ፊቱ አምጥተን አስቀምጠን ከዛ በኋላ አይ የለም ብለን ወደ ኋላ መመለስ በጣም ከባድ ነው። እኔ ራሱ ይኸው እዚህ ጋር ቁጭ ብዬ የፕሮሞሽንን ህግ ጥሼ ነው ይሄን ቪዲዮ እየሰራሁ ያለሁት። አንድን ድርጅት ስሙን ጠርተን ፖፑላር ኤሌክትሮኒክስ ፎሎ አድርጉ እያልን ቪዲዮ ለመስራት ብዙ ብር ነው የምናስከፍለው እኛ እንደ ኮንቴንት ክሬተር ማለት ነው። እና ምን ላርግሽ? ኮሜንት ላይ ንገሩኝ። ላይቭ ልግባ ልሸልማችሁ እና ፎሎ ታደርጋላችሁ? 1 ሚሊዮን እናስገባዋለን አቅሟለን ብላችሁ ታስባላችሁ? እስቲ ኮሜንት ላይ ሐሳባችሁን አስቀምጡልኝ። የፈለጋችሁትን ነገር አደርጋለሁ። ብቻ ይሄ ሰው አርቲስት መሆኑ ቀርቶ ምንም ዝም ብሎ መንገደኛም ቢሆን መኪና ንስጥ ብለን አምጥተነው አይ በቃ የለም ብለን መመለስ በጣም ሞራሊ አክሰፕተብል ያልሆነ ነገር ነው። በጣም የሚያሳዝን ነገር ነውና ይሄ ሲፈጠር ቆሜ ማየት አልችልም። አትሊስት የራሴን የበኩሌን ላርግና ከዛ በኋላ ማይሳካም ከሆነ ፎይ ልበል። ግን የሆነ ነገር ማድረግ የሚቻል እየመሰለኝ ነው። እናንተ ምን ትላላችሁ? እስቲ ኮሜንት ላይ ሐሳባችሁን ጻፉልኝ። ከሱም በተጨማሪ ብዙ ቲክቶከሮች ቪዲዮ በመስራት ይሄ ነገር እንዲሳካ ሁሉም የራሱን አስተዋጽኦ አድርገው ነበር።
የሱራፌል ተካ ሶሻል ሚዲያ ላይ መምጣት መኪና ብቻ አልነበረም ያስገኘው። በሚገርም ሁኔታ በሚያስደንቅ ሁኔታ ለብዙዎች የገና በዓልን እንግዲህ በግ ሲያስገኝ ነበር። ለ30 አባወሮች ወይም ደግሞ ለ30 ቤቶች በግን በመስጠት እንግዲህ እንደዚህ የህዝቡን ደስታ ወይም የህፃናቱን ደስታ ሲያይ ነበር። እሱም እንግዲህ ሲመረቅበትና ብዙ ነገሮችን ሲያገኝበት ነበር። ምርቃቱም ለመኪና አብቅቶታል። እስኪ ቪዲዮ እንመልከተው። እናት እዚህ ነሽ አንቺ? የገና ስጦታ ልንሰጥሽ ነበር ቤቢ። ኖ የገና ስጦታ ይዘን መተናል። በግ እዚህ ጋር እናድርግላችሁ፣ እዚህ ጋር እናድርግላችሁ። ቆንጆ ያምራል። አይዟችሁ፣ ይሄው ይፈታ እግሩና ከዛ ሰሩ። መልካም ገና። እሺ፣ እሺ። ሌላም ይምጣ። አዎ፣ እንቀጥል። እዚህ እንቀጥል። በጣም አሪፍ። እሺ፣ ያው እንግዲህ ወደ 30 በግ ነው ይዘን የመጣ ነው። አሁን እስከ ስንት ሰጥተናል ሱራዬ? 5 6 ኖ ወደ 7 የሚሆን ሰጥተናል። ኦኬ፣ ይቀሩናል በጣም ብዙ። ስለዚህ በደንብ አድርገን እናካፍላለን። እዚህ ውስጥ ያሉት በቃ በግ በበግ። በመጨረሻም ደስ በሚል ሁኔታ ስለ አርቲስት ሱራፌል ተካ ይሄ ሁሉ ከተናገርን ስራው ራሱ ይናገር ብለን እንግዲህ ግጥሙን ልናቀርብላችሁ ፈልገናል። እስኪ እናንተ ሐሳባችሁን ኮሜንት ላይ ጣል እያደረጋችሁ ቪዲዮንም ላይክ እያደረጋችሁት ከወደዳችሁም ሰብስክራይብ እያደረጋችሁት ወደ ሱራፌል ሰላም እንዴት አላችሁ? እንደምናችሁ? እንግዲህ በየሳምንቱ ምን የመሰለ ቆንጆ ስራ ይዘን እንመጣለን። ከእናንተ የሚጠበቀው ምንድነው? ወጋ ነቀል ማድረግ ብቻ ነው። እንዴት ነገር እኔንም እኮ ፋራ አረግሽ። አዎ እንዲያውም ልጄ ሲል ሰምቻለሁ። ሼርም አለ ላይክም አለ። እንግዲህ መተናነጣችሁ ወላችሁ ግቡ። በሚደንቅ ሁኔታ ድንቅ በሚባል ሁኔታ መሰረት መብራትም እንግዲህ ምርጥ ከሚባሉት ባለ ራዕይ ከሚባሉት አርቲስቶች መካከል ተብላ ዋንጫ ተሰጥቷታል። በአንድ ቀን ውስጥ ብቻ ማለት ነው 11 ሚሊዮን ብር አሰባስበናል። ህጣጥ ላይ በረሃብ ለተቸገሩ ወገኖቻችን ማለት ነው። የሚያስመሰግን ስራ ነው። በነገራችን ላይ በአንድ ቀን ውስጥ ይሄን ያህል ሚሊዮን ገንዘብ ሬዝ ማድረጉ ብቻ ሳይሆን ሙሉ ሐሳብን ጊዜን በእንደዚህ አይነት ፎሎወር ባለበት በእንደዚህ አይነት ፌመስነት በተደረሰበት ከባድ ነው ፌመስነት ማለት በእንደዚህ አይነት በጣም ከፍተኛ በቃ አቧራ በተነሳበት ጊዜ ላይ ለሰብአዊነት ራስን አሳልፎ ሰጥቶ በእንደዚህ አይነት ሌቭል ዴዲኬትድ መሆን የሚያስመሰግንህ ስራ ነውና ምስጋናን በትክክል በተገቢው ስፍራና ለተገቢው ድርጊት መስጠት እወዳለሁ። በጣም እጅግ ላመሰግንህ። ይሄ የትልቅነት ስራ ነው። ትልቅነት እንደዚህ ሲሰራ ነው። ከዚህ በፊት በነበሩት ነገሮች ከዚህ በፊት በተሰሩት ነገሮች ተቃውሞ ያለውኝ በጣም ኦፍ ኮርስ አሁንም እቃወማለሁ። እዚህ በፊት ነው ስትሮንግሊ ስለሱ ላወራ አለብኝ። አሁን በጣም ትልቅ ስለሆነው ነገር ለማወራ ይሄ በጣም ትልቅነት ነው። በነገራችን ላይ ከሁሉም በላይ ሴንሲቲቭ የሆነበት ምክንያት ለኔ ማለት ነው ሴንሲቲቭ የሆነበት ምክንያት እንደዚህ አይነት ነገሮች ሲሰሩ አውቃለሁ። በትንጥዬ መልኩ እኔም ተሳትፌ አውቃለሁ። አልፎ ሲፈጠሩ ነገሮች እንሳተፋለን። የተፈጥሮ አደጋዎች እንደዚህ ሲደረጉ ገንዘቦች ሬስ ሲደረጉ በፊት ሀገር ፍቅር ግቢ ውስጥ ሲደረግ ታውቃላችሁ እና ያረግ ሹመቴ ሲያደርጉ በጣም ትልቅ አዲስ ነገር ነው ማለት አይደለም። አዲስ ነገር ሆኖ አይደለም። እኔን ኢምፕረስ ያደረገኝ ወጣቶች እናንተ ልጆች በዚህ ደረጃ ሌሎቹ ሰዎች ሳይቀድሟችሁ ሌሎቹ ሰዎች ሳያደርጉት ሴንሲቲቭ ሆናችሁ ተሰምቷችሁ አድርጋችሁ ሄዳችሁ እዛ ድረስ ይህን ነገር ማድረጋችሁ እጅግ ቻገር ተስፋ እንዳት የሚያስብልኝ አጋጣሚዎች እንደዚህ አይነት ነገሮችን ደጋግሜ ባይ ነው። በጣም ፌመስ መሆን ይቻላል። በነገራችን ላይ አብዶም ፌመስ መሆን ይቻላል። አሚን ዩ ኖ ኢት ከኔ በላይ እንደዚህ አይነት ትልቅ ስራ ሰርቶ ደግሞ መታወቅ፣ መከበር፣ መመስገን የሚቻል መሆኑንም ያሳያል ድርጊቱ። በነገራችን ላይ ከእርዳታውን ባሻገር ለዚህ ለቲክቶክ ኢንቫይሮንመንት መማሪያ ነው፣ ትልቅ መማሪያ ነው። አንዳንዶቻችሁ ተቀምጣችሁ ቁጭ ብላችሁ ከጆን ዳንኤልና ከአዶናይ ማን ይበልጣል ቻሌንጅ እንጀምር ምናምን እያላችሁ የምትሰበስቡ ሰዎች ኦፍኮርስ ፎሎወር ሊሰበስቡ ነው ሳምሃው የሚሆነው። ግን ሁለቱም ልጆች በእንደዚህ አይነት ሌቭል ሮል ሞዴል ሆነው ካሳዩ ልታግዟቸው ይገባል። እቻ ሀገር የወጣቶች ናት። እቻ ሀገር በጣም ብዙ ፐርሰንት ባለፈው ቪዲዮ ላይ እንደነገርኳችሁ ከ70% በላይ ከ30 ዓመት በታች ነው። ሲግኒፊካንትሊ ደግሞ ኦልሞስት 48% የሚሆነው ህዝብ እድሜው ከ25 ዓመት በታች ነው። በዚህ ቪዲዮ እንግዲህ ብዙ ፍቅርን አይታችኋል ብዬ አስባለሁ። ሰብስክራይብ፣ ላይክ፣ ኮሜንት ማድረጋችሁን ሳትረሱ በቀጣይ ቪዲዮ ቶሎ እንዲደርሳችሁ ሰብስክራይብ ማድረጋችሁን ሳትረሱ አብረን እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።